ቲቶ ላይመለስ ከሳሻችሁ ወደ ጥልቅ አሁን የመጣችሁ ጧት እግዚአብሔር እንደዛ ብሎ ነው የተናገረው። ከሳሹ ዲያብሎስ ቲቶአችሁ ይሄዳል አለ። እስቲ አንድ ሰውን ያዝና የሚከስ ጠላት ቲቶ ይሄዳል በል። ድገምና አንደ ተናገር። ዛሬ ማታ ደግሞ የተከፈተ በር እሰጣችኋለሁ አለ። የተከፈተ በር አንድ ሰውን ያዝና እንዴ በል የተከፈተ በር በል። እግዚአብሔር ይሰጣል በል። የተከፈተ በር ከሚሰጣቸው ሰዎች መካከል አንድ እህት አለች እዚህ ጉባኤ ማለት ለሷ አላስተላልፍና ያነሳው በኋላ ጸልያለሁ። ጂሰስ ክራይስት ዝግጁ ናችሁ ግን? ዝግጁ ሆነ ሰው ወይ ብልክቲስት ወይ በጭብጫባ መቅደስ መቅደስ ሌላ መቅደስ ተብሎ የሚጠራ ሰው አለ እዚህ ቤት ውስጥ? መቅደስ 1 2 3 ነው። እስቲ ሶስታችሁ ሌላ መቅደስ ካለች ትምጣ ወደዚህ። መልእክቱ የአንድ ሰው ነው ግን ለሶስቱም ጸልያለሁ። መቅደስ ያባቱ ስም ላምቤቦ አንቺ ነሽ? መቅደስ ላምቤቦ ናይስ። ይሄንን ያጁ አንድ ቁጥር እስቲ አንዴ ጨምር ታሜ ለሷ ጨምር እስቲ ቁጥር 1 2 3 ቁጥር ዝም ብለሽ ቁጥር ከቦንዳ ልብስ እየመረጠች ናት። አንተ እጅን ከፍ አድርግ። ህይወት ላይ የቀነነ መከራ ተገለበጠ። ናይ ወደዚህ ናይ እንዴት ነው ልብስ የምትመርጪው? እንዲህ ነው የምመርጠው። ምንድነው የሚሰሪው? ልብስ ነው የምሰራው። ከቦንዳ ነው። ለዛም ደግሞ ሾፕ የለም በእጅ ይዘሽ አቤት አንተ ቀኝ እጅን አምጣ። ዘርመን ዘርን ያሰ መርከም ዛሬ ተሰበረ። አንድ ሰውን ያዝና እንዲህ ብለህ ተናገር። ፈልጌ ታጣለ በለው። ተናገረው። አንዳንድ ሰዎች በሽታ፣ መከራ፣ ችግር፣ ክስ ያስቸገራቸው ነገር ፈልጎ ያጣሉ። እግዚአብሔር እንዲህ ብሎ ተናግሯል። የተከፈተ በር ለመቅደስ ላምቤቦ ይሰጣል አለ። ስራ ይቀየራል አለ። በደሞዝ ነው ተቀጥረሽ ምሰሪው። ከጥቂት ጊዜ በኋላ ያንቺ ደሞዝ በኢትዮጵያ ብር 64,000 ይሆናል። የሚሰሪው ውጭ ሀገር ነው። በር ከፍቻለሁ አለ። ካምሄር ዶካስታኒያ ሂጂ በሰላም የተከፈተ በር እግዚአብሔር ሰጥቻለሁ ብለዋል። በለው የኔማ ሰላሜ ምታው እንጂ ደርድረው የኔማ ሰላም የኔማ ደስታ የኔማ ሰላም የኔማ ደስታ ከዚህ ዓለም አይደለም በመንፈሱ ነው። በብርም በወርቅም የማይገዛው ባመንኩት ቃል ሰላሙ በውስጤ ይትረፈረፋል።
አገዘኝ 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 ጠላቴ አይኑ ያየ በመንፈሱ ቀባኝ አትረፈረፈኝ ሰመር ምድሩ ያየ በቀባቱ ነከኝ እስቲ አገዘኝ 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 ጆን ለጌታ ይልልታ እንደው ትንሽ ሊቀጥል መሰለኝ መጥቷል። አሁን አራፍ ትላለህ። ሶፍቷን ጥላ ነው ሄዳችሁ እንዴ? ቶሎ ስጂ ቪዛና ቲኬት ነው። እንደው ሊጸልይ መሰለኝ አንድ 5 ደቂቃ ታም ይዞኛል። እንደ ባለፈው ማታ ነው ያዘኝ። ኢየሱስ ጌታ ነው። እስራኤል ናልኝ እስቲ ማታ ጸልያለሁ አበበን ታውቃለህ? አበበ አዱኛ አበበ አዱኛ እስራኤል ማን ነው ስሚ? ናንዴ የኔን ጸጉሩ ሳሰራ ልሄድ ነው እንዴ? ፈታ አድርጌ እሰራለሁ። ምንድነው የሚሰራው? ጸጉር ቤት አንተ እጅን ትሰጣለህ ወይ አትሰጥም? ጠላት ከእጅ ቀምቶ የወሰደውን በረከት መለስኩት። ምርኮ ተመለሰ። የአንድ ሰው ልብ ስብራት ሲጠገና ያለው የአንድ ሰው ደስታ ሲመለስ ያለው አረፍ በል። ጌታ እንዲህ አለ፣ አልተመቸም። ና ወደዚህ ውጣ። ባንተ እቅድና ባንተ አስተሳሰብ ደረጃ አልተመቸም። እውነት ነው። እግዚአብሔር እንዲህ ብሏል። የአፍሪካ ሰዎች አሉ አይደለም? ጥቁሮች እነ ካሜሩን፣ እነ ናይጄሪያ፣ እነ ኬንያ፣ እነ ሱዳን ሰዎች አንድ። ሁለተኛ ደግሞ ነጭ ሰዎች አሉ። እነዚህና አረብ አይነቶች፣ አሜሪካ ሰዎች፣ እንደዚህ አይነት ሰዎች ጸጉር ነው የሚሰራው። ሸኛለሁ አለ። አሜን። ይሄ ልጅ ሸናየው ውጪው ዓለም ላይ ራስ ጸጉር ቤት ከፍተ ሲሰራየው እግዚአብሔር በር ከፈትኩት አለ። ድሮ አስቸጋሪ ልጅ ነበርክ። አስቸጋሪ ማለት የዘራፊ ምናምን አይደለም። አንዴ ከወሰንክ አስቸጋሪ ነህ። ውሳኔ ከባድ ነው ያንተ። ውሃ ድንጋይ ላይ ይገባል። እንደዚህ ነው። ከወሰንክ ድንጋይ ነው የሚሆነው። ልብ ማንንም አያቀልጥም። እውነት ነው። አዎ አንዴ ከወሰንኩ ወስኛለሁ በቃ። እግዚአብሔር እንዲህ ብሎ ተናግሯል። ለእስራኤል አበበ የተከፈተ በር ሰጠው አለ። ቆይ ያላንተ ብቻ አይደለም። ባርናባስ ልጅ ነው። ባርናባስ ልጄ ነች። በቃ ትሁን በርሳቤት ትሁን። ምን ብዬ ነው የጠራሁት? እንደመጣ ምን አልኩት? ዲቦራ አረፍ በይ ትንሽ።
የትናት ልጅ ቡዳ መንፈስ ይዞት አንድ ጊዜ ምን እንደሚያደርግ ታዲያ ያስለቅሳታል። መኝታ ላይ ቢዥ ምናምን ነው የምትለው። አንድ ጊዜ እንደዚህ ታደርጋለች። ትደነግጣለች። አዎ ቡዳ ነው ገስጻለሁ። ከዛ በኢየሱስ ስም ክፉ መናፍስት ኃይል ይመታ። ቡዳ ተወግቷል። ልጅ አትሞተም፣ ታድጋለች፣ ዘማሪ ትሆናለች። ትምህርት የምትማረው ውጭ ሀገር ነው። ናይ ነጋ ሂድ ጸጋ ይዘህ አቤት ሰምቼ ማላቃው ስም ጆሮዬ ላይ እየበጣ አስቸገረ። ጌታ ሆይ ወዳለሁ እግዚአብሔርን ቃል አሁን አስተምራለሁ። ምን አይነት ስም ነው እየመጣ ያለ? ድሮ ማቃው ፕሮፌት የለም ኢየሱስ ገርጎ ሲናን ገርጎ ያ የት ነው ገርጌ? የማባት ስም ነው። እስቲ አንዴ ጥራልኝ ፕሮፌት ጠርቻቸው ነበር ነው እኔ ጋር በረከት ያገኘሽ በረከት ጋር ተገናኙ። ሄዱ ተስፋነሽ ነጋሶ ነው ነጋስ ማን ነው ያባትሽ ስም? ማን ሌላ ተስፋነሽ ማናት? ጉባኤ ተስፋነሽ ነጋስ ሄሎ በረከት ያገኝሽ አራፍ በይ። ተስፋነሽ ነጋሶ ነጋሽ እንደዚህ አይነት የሚጠራ ሰው እኔ ጋር ይምጣ። ክብር ለኢየሱስ ይሁን። ከፍ አድርጉ ቀኝ እጆቻችሁን። ማካዣኒያ የሆነ የማትፈልገው ነገር አለ በህይወት ላይ የማትፈልገው ነገር አለ። አስቢ። አልፈልግም ከህይወቴ እንዲነቀል ፈልጋለሁ የምትሉት ነገር አለ። አስቡት። የእግዚአብሔር ሰው የምትናገረውን አምናለሁ የምትላችሁ ሰዎች አስቡ። በሽታ ይሁን ምንም ይሁን በላይፋችሁ ውስጥ ዘሎ የገባ ማትፈልጉት ነገር አለ። ጤናማ ነገር ላይ ቃል እንዳወጣ አስብ። በጣም በደንብ አሰላስል። 30 ሴኮንድ አሁን ሲናገር ስለሚጠፋ አሰላስሉ። አምጡት ወደዚህ። አስብ። አንተ ታው እንደዚህ ነው የሚሄደው። የማትፈልገው ነገር እጅን ከፍ አድርግ። ያሰበ ሰው ተሸክማችሁ አምጡ። ከፍ አድርጉ። በዚህ ደቂቃ ላይ ከህይወት ላይ ተነቅሎ ይውጣ። ከህይወትሽ ላይ ተነቅሎ ይውጣ። አብ ያልተከለው ተክል ሁሉ በእናንተ ህይወት ላይ ያለ በኢየሱስም አሁን ይነቃል። በኢየሱስም ይነቃል። ያሺው አንድ ሰው ያሺውና እንዲህ ብለሽ ተናገሪ። አብ ያልተከለው ተክል ሁሉ ባይ አሁን ተነቀለ። አታገኘም። ጩሂና አሜን ብለው ሰድ አምጡት ወደዚህ። ሁለት አድርጋችሁ አምጡ። ይሄንን ነገር ለአንድ ደቂቃ እዛ ስፒከሩ ጋር ሹሽና ያስገቡ። ይቅርታ በእምንዬ ሶሪ አም ሶሪ ማን ኦፍ ጋድ በቃ ጩይና ተነቀለ በል። ወይም ሂድ ወይም ፕሮግራም ተካፈል። ሰምተሃል? አንድ ሰው ንካርግና ወይም ሂድ ወይም ፕሮግራም ተካፈል በል። ሐሳብ ይዛ መሽቷል። አንተ እዚህ ለምን አትሄድም? ከመሸ ያ ሰውና ወይም ፕሮግራም ተካፈል ወይም ሂድ በለው።
በህይወትሽ ላይ እግዚአብሔር አብ ያልተከለው ተክል ሁሉ ከአሁን ሰዓት ጀምሮ ተነቀለ። 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 አታገኝም። አታገኝም። ከአንዳንዶች በሽታ ሲነቀላየው፣ መርገም ሲነቀላየው፣ ማያገባ ዝም ብሎ ማያገባ አለ አይደለም 3 ዓመት 2 ዓመት 4 ዓመት ዝም ብሎ ይጮኛው ነው። አያገባም እኮ ሌላ ነው የሚያገባው። ሰማይ አላለም። ሌላ እንዳትይሽ ቦታ ያዘ። እግዚአብሔር አብ ያልተከለ አሁን ተነቀለ። ውሰጂ። አሜን በይና ውሰጂ። ያ ሰው አንድ ሰው እግዚአብሔር አብ በይ ያልተከለው ተክል ብትወድም አሁን ተነቅለዋል። ቦታ ያዘ ነገር ሁሉ ለቋል። ብራካታንያ ላዳካስታ ብረሽካታያ ዊዶ ሲምባርዳል ካቫኒሴ አፍራንዳሂ ለሰተከና ሶታይ ማልባራታካኒ ሶፋያ ኢሚግራው ጄኒ ቪሎርታይ አናናና ሶፋራ ካታኒ ሰተ አንተ እጅን ሀምዳ 20 ዓመት 10 ዓመት 40 ዓመት 1 ወር 1 ዓመት 3 ዓመት እግዚአብሔር አብ ሳይተክል በሕይወታችሁ ላይ የቆየ ነገር አሁን ተነቀለ። ተነቀለ። ከዚህ ደቂቃ ጀምረሽ ፈልገሽ አታገኝም። ፈልገሽ አታገኝም። ፈልገሽ አታገኝም። አንድ ሰው ዘሎ አሜን ይበል። አረፍ ይበሉ አንዴ። አቤት አላችሁ ሰው አለ ታውቃለህ? ሰርዴ ምንድነው ሎዶቅያ ላይ ያለችው ቤተክርስቲያን እኔ ሀብታም ነኝ ትላለች። ባለጠጋ ነኝ ትላለች። ብር አለ ትላለች። ምድራዊ ነገር አያስፈልግም ትላለች። ቤቴ ህይወቴ ሁሉ ነገር ሙሉ ስለሆነ ለኔ ጌታ ነገር መንፈሳዊ ነገር አያስፈልግም ትላለች። እግዚአብሔር ግን ምን እንዳለ ታውቁታላችሁ? በራድም አይደለች ትኩስም ካፌ ምን ሊያደርግ ነው? ሊተፋ ነው። ሎዶቅያ ላይ ቲቪት አለ። ሎዶቅያ አብያተ ክርስቲያናት ከፍተኛ ቲቪት ሰርቻ አገኛለሁ፣ ሰርቻ አገኛለሁ፣ ቢዝነስማን ነኝ፣ ለኔ ጸሎት አያስፈልገኝም። ሎዶቅያ ላይ ያሉ ሰዎች ጸሎት የሚያስፈልገው መቼ እንደሆነ ታውቁታላችሁ? ስራ በር ሲዘጋ፣ የሆነ ነገር እምብስል የሆነ ነገር ሲዘጋባቸው ነው። ሰዎች እኮ በጌታ ናቸው፣ አይዛብ አይደሉም። ቃል ይሰማሉ፣ ያመልካሉ፣ ወርሺፕ ያደርጋሉ። ሲያገኙ ግን አይችሉም። ለዛ ነው በራድም አይደለሽም ትኩስም ካፌ ሊተፋ ነው። አንድ ሰውን ያዝና ተናገረ። እንደ ሎዶቅያ በል አግኝቴ እኔ ባለጠጋ ነኝ፣ እኔ ሀብታም ነኝ፣ አምልኮ አያስፈልገኝም፣ ጸሎት አያስፈልገኝም እያልኪ ከቆየሽ ያለውን ይወስዳል እንጂ አይሰጥም በይ። እግዚአብሔር እንደ ሎዶቅያ ይመዝናል በይ። አቤት አቤት። ሎዶቅያን እግዚአብሔር በጣም ነው የመዘነው። ያው ስታነቡ ሄዳችሁ እዛ ዮሐንስ ራእይ ምዕራፍ 3 ላይ ስለ ሎዶቅያ ስታጠኑና ስታነቡ እኔ ባለጠጋ ነኝ፣ ሀብታም ነኝ፣ ሁሉ ነገር አለ ትላለች እቺ ቤተክርስቲያን። እግዚአብሔር ግን ምን አለ? ንስሐ ባትገቢና ወደ እኔ ባትመለሺ እመጣብሻለሁ አለ። ነገር ግን ካለ በኋላ ልብሳቸውን ያላቆሸሹ ጥቂት ሰዎች በሰርዶስ ውስጥ ካንቺ ጋር አሉ በሎዶቅያ። ሰማችሁ? ኢየሱስ ጌታን። አንድ ሰውን ያዝና እንዲህ በል፣ እግዚአብሔር ይመዝናል በል።